አብርሽ የተናገረው ንግግር በነገራችን ላይ ሩታ ቤት በመሄዱ ምን ያህል እንደተጸጸተ በዛን ቀንና እንዴት አድርገው ኤፍሬምና ሩታ እሱን እንደጠሩት ነበረ ያው ለዴቭ ሲያስረዳ የነበረው። በዚህ አጋጣሚ ዴቭ ንግግሩን በጣም እንደምወድለት ታውቃላችሁና የሆነ በቃ አንድ ቦታ ቆሞ አንድ ቦታ እንዲረጋ ለዛችኛዋም ሌላ ተስፋ እንዳይሰጥ ለዚችኛዋም ሌላ ተስፋ እንዳይሰጥ ነበር ሲነግረው የነበረውና ምርጫውና ከማጋ መቀጠል እንደሚፈልግም ያው ሲጠይቀው ነበረ። የተናገረው ንግግር አለው። ዛሬ በሁለት ነገር ነው በነገራችን ለቤተሰቦች ወደ እናንተ የመጣሁት እና ሁለተኛው ደግሞ ቆይ ወደ አብርሽ ወደ ዋና ጉዳይ ሳልገባላችሁ ማለት ነው። ሁለተኛው ደስታ እንግዲህ ኤርፖርት ላይ ኤፍሬም መቼም እንግዲህ ፈርዶባል። እንግዲህ ትዕግስቱን ይስጥ ፈጣሪ ነው ምለው። አንተም ማስመሳይ ነህ እያለው ደስታም ኤፊን ሙልጭ እያደረገ ነበረ። ለወንድም ታዳላለ ሩታን ወደ ወንድም ለመመለስ ብዙ ጥረት ስታደርግ እያየሁ ነው እያለ እንግዲህ ደስታ የተገኘው ኤርፖርት ላይ ነበረ። ሻንጣውን ሸክፎ ምናምን በቃ በሩታ ተስፋ ቆርጫለሁ። እሷ እንደ ጻ ልጅ በእኔ ህይወት እቃቃ እየተጫወተች ነው። እሷ እቃቃን የመሰላት ጨዋታን የመሰላት፣ እኔ ግን ፍቅሯ በጣም እያንገበገበኝ ነው በማለት እንግዲህ ኤፊና ፈረንጁ በስንት መከራ በቃ ሄዳለሁ ብሎ ሄዳለሁ ብሎ። በነገራችን ላይ ሩታዬ መቼ ነው ግን ደስታን የምትረጁ? እንደ አብርሽ የሚባልን ሰው የርግፍ አድርገሽ ደስታን የምትረጁ መቼ ነው ልብሽን የምትከፍችው? የሆነ ሲያሳዝን። ደስታ ደግሞ ተረጋጋ። እኔ ይመስለኛል ለሩታ አሁን ላይ አብርሽን ምናልባት አንደኛ ለልጇ ብላ ነው፣ ሁለተኛም ደግሞ ሄርሜላን ለመበቀል እልህ ነገር እንጂ አብርሽ አሁን ወደ ህይወቷ ተመልሶም ላይመለስ በደንብ አድርጋ አስረግጣ ታውቃለች። እና በዚህ አጋጣሚ አብርሽ ያለውን ነገር ወደ አብርሽ ነው መጀመሪያ ልገባላችሁ የምፈልገው ውዶችዬ። እንዴት አመሻችሁ የኔ ውዶች? ሁሉ ሰላም ሁሉ መልካም ነው አይደለ? አለውላችሁ የኔ አበረታች እህቶቼ ማለት ነው። በነገራችን እኔ በተመቼን ሰዓት በምለቅበት ሰዓት ቪዲዮ ታያላችሁና እግዚአብሔርን በጣም ነው ማመሰግነው የኔ ውድና ምርጥ እህቶች፣ ክበሩልኝ፣ ከልብ አመሰግናችኋለሁ። ነፍ አመት እኔ እህታችሁ ተመኝችላችኋለሁ ማለት ነው ውዶችዬ። እንግዲህ ዛሬ ያው በሁለት ነገር ነው የመጣውላችሁ ብያችኋለሁ። አብርሽ እንግዲህ ሁሌም አሁን ባለበት ሁኔታ በነገራችን ላይ ግን አብርሽን አስተውላችሁታል? ወፍሯል አይደል? በጣም ወፍሯል። እኔ ሳየው አብርሽ ራ ተነፋፍቷል። ዛሬ ደግሞ እናት የለበሰው ልብስ በቦዲ ነው ምናምን ነውና ተነፋፍቷል። ይሄ ብረት ይሁን ነገር ምን ይሁን እኔ አላውቅም። እንግዲህ አብርሽ በጣም ወፍሯል በነገራችን ላይ ማለት ነው። ያው አይኔ ያደን ያየሁትን ደግሞ እንዲህ ሳልል እኮ ማለፍ አልችልም ብዬ ነው ምርጦችዬና አብርሽ እንግዲህ ብዙዎች አልተረዱኝም። እኔ ግን አሁን ባለውበት ህይወት ለወንድሙ ሲያስረዳ እንደነበረ ወንድሙም ሲቆጣው ነበር። ኤፊ በሰራውም ስራ ቆይ ኤፍሬም ለምን እንደዚህ አይነት ስራ በትናንት ወዲያው ቪዲዮ የተነሳ እንደምን እንደዚህ አይነት ቪዲዮ እንደሰራ ከኤፊ ማወቅ ይፈልጋል። ሲቀጥል አሁን ላይ ኤፍሬም በጣም ጉጉቱ ሩታና አብርሽ አንድ ላይ ሆነው ሉልን በጣም ያሳዝነዋል እያለ ነበር ዴቭ። አዎ በነገራችን ላይ ኤፍሬም በጣም አብርሽና ሩታ አንድ ላይ እንዲሆኑ የሚፈልግበት ዋና መንገድ እንዳጎትም ሉል ብቻውን ሲያየው እንደ አባትም አብሮት ፍቅር እየሰጠው እንዲያሳድገው ስለፈለገ ይመስለኛል። ሲቀጥል ደግሞ ኤፊ ሩታን ይወዳታል። ምክንያቱም ሩታና አብርሽ በተገናኙ ሰዓት ራሱ እሱም እኮ በዛ ፍቅር ውስጥ ዋጋ ከፍሏል። ለሩታና ለአብርሽ አንድ ላይ እንዲሆኑ ብዙ መንገድ አብሯቸው ተጉዟል። የመጡበትንም መንገድ እንደ ወንድም ከወንድሙ ጀምሮ ከሩታ ጀምሮ በደንብ ያውቃል ኤፊ። ለዛም ነው ቀላል ፍቅር አልነበረም። ቀላል ወደ ትዳር አልገቡም። በቀላሉ አይደለም ሉል የመጣው። ብዙ ዋጋ ከፍሏል። ሩታና አብርሽ ብዙ ነገር ሆኗል እና እነዛን ነገር ስለሚያውቅ ይመስለኛል ወደ በፊት ነው መመለስ የሚፈልገው። ግን ኤፊ ያው ብዙ ጊዜ ብያችኋል፣ አሁን እየሄደበት ያለው መንገድ ጥሩ እንዳልሆነ ዴቭም ተናግሯል። ለምን ይህን እንዳደረገ ደግሞ ያው ከራሱ አንደበትም ከኤፊ መስማት ፈልጓል። ያው አብርሽ መቼም ያው ተናግሯል። አሁን ላይም ሩታ እንኳን ሩታ ሌላዎቹም ዝም ብለው በባዶ ነው ተስፋ እያደረጉ ያሉት እንጂ እኔ በተመልሼ ወደ ሩታ ህይወት ውስጥ እገባለሁ ማለት አይደለም። ሲቀጥል ደግሞ እኔና ሩታ ከዚህ በኋላ ያበቃለትና የተዘጋ ፋይል ነው። ከዚህ በኋላ በእኔና ሩታ ህይወት ውስጥ አዲስ ፋይል ተከፍቶ እኔና እሷ አብረን የምንሆንበት መንገድ በምንም ታሪክ የለም። አሁን ያለውበት ህይወት ተመችቶኛል። አሁንም ከማጋ ነው የምትቀጥለው? ብዙ ጥያቄ ስላለብኝ ሁሌም እየተናገርኩ ነው። አሁንም የመጨረሻ ንግግር ነው። እኔ አሁን ላይ ህይወቴን ማስቀጠልም መሆንም የወደፊት ህይወቴን ማየት የምፈልገው ከሄርሜላና ከሄርሜላ ጋር ብቻ ነው በማለት ነበር ለዴቭ መልሱን የሰጠው። ባለፈ በነገራችን ላይ ዴቭ በሰራው ላይ ታችኋል። አብርሽን መጀመሪያ እሱን ላዳምጥ
እሱ ፍላጎቱ ወደ ሩታ ከሆነ ነገሮችን ለማስተካከል እሞክላለሁ። እንደውም ትላልቅ ሰው መሀል ላይ አስገብቼ ነገሮች ተፈቱ በመሀል አንድ ላይ ሆነው ልጃቸውን እንዲያሳድጉ የተቻለኝን መንገድ ሁሉ እጥራለሁ ብሎ ሌፊ ሲናገር ሁላቸውም ሰምታችኋል። እኔም ማስተላለፍ የላችኋለሁ። እና ዛሬ ከምንም በላይ ደግሞ የወንድሙን እንትን መስማትና የእሱን ውሳኔ መስማትና እሱ ማዳመጥ ይፈልግ ነበር፣ ወደ እንደዚ አይነት ነገር ሳይገባ ዴቭ እንደተናገረው ማለት ነው። እና ያንን ደግሞ ለተመልካችም ቃል ገብተው ነበር። ዴቭ በገባው ቃል መሰረት እንግዲህ ዛሬ አብርሽን አግኝቶት ነበረ። አብርሽንም አውርቶት ነበረ። ሩታ ቤትም የተገኘበትን ሁኔታ እንዴት የዛችም ሴት ህይወት ይጎዳል። አንድ ቦታ ለምንድን ነው ማትወስነው? ለምንድን ነው አብርሽ ቆፍጠን ማትለው? ቆፍጠን ማለት አለብ፣ ያለበዛ ሁለቱም ይጎዳሉ፣ ሁለቱም ሴቶች ናቸው ብሎታል ዴቭ ማለት ነው። እሱም ደግሞ የዛን ቀን ለመጀመሪያ ጊዜ የሩታ ቤት ከሄድኩኝ በጣም ረጅም ጊዜ ሆኖኛል። ለመጀመሪያ ጊዜ ግን አጠራራቸው ልክ ባልሆነ መንገድ በልጅ የመተውብኝ እኔ ልጅ ምን ሆነ ብዬ ነው በዛን ሰዓት እዛ የተገኘሁት አለ። ሲቀጥል ደግሞ ያው ሄርሜላ ጋር የደወለችው እኔ ኤፊ ይሆናል ብዬ አላስብም። ምናልባት አጅሪት እኔ የምወጣበት ምገባበትን ትከታተል ይሆናል፣ እሷ ትሆናለች፣ ሩታ ትሆናለች ብሎ ያው ሩታ ላይ እንደ መጠርጠርም ለሄርሜላ የደወለችው እሷ ናት ብሎ እንደ መደምደምም ነው አብርሽ የሆነው ማለት ነው። በነገራችን ላይ እሱን እግዚአብሔር ነው የሚያውቀው። ምናልባት ሄርሜላም ራሷ ሩታ ደጅ ላይ የሆነ ማይታወ አስቀምጣ ይሆናል ሰላይ። እሱ ግን አላልኳቸው ምን እኮ ሁሌ እላቸዋለሁ፣ ሩታ ምንም ጥሩ ነገር ብትሰራ አብርሽ ጥሩ ነገር ሰራች አይልም። አሁንም ሄርሜላን የጠራችው ሩታ ትሆናለች፣ እሷ ናት ወን በሌላ ሰው እኔን የምወጣበት የምገባበትን ትከታተለኛለች ማለት ነው እያለ ነበር። አያችሁ። ምናልባት ደግሞ እዛ ጋር የዋህ ምስኪን መስላ የምትጫወተውን አፍቃሪ መስላ የምትጫወተው ስለማታምነው እዛ በልጁ ሀሳቦ ሚስቱ ጋር ሄዳል ብላ ስለምታስብ እሷ ሰላይ ሩታ ደጅ ላይ አስቀምጣ ቢሆንስ? እሱ ይህን አልተጠራጠረም። የተጠራጠረው ማን ነው? የበፊት የልጁ ሚስትን ማለት ነው። እንዲህ እያለ ሲናገር ነበር ሌዲቭ የሰማሁት። እና ምርጫውን በነገራችን ላይ ባለፈም እኮ በጽጌ ቻናል ላይ ተናግሯል። ሰምታችሁ ከሆነ ደስተኛ ባይሆንም መኪና ውስጥ እየገባ ቢያለቅስም ባለበት ሁኔታ ግን አብርሽ ደስተኛ እንደሆነ ነው የሚናገረው። ግን ታዲያ ደስተኛ የሆነ ሰው እንዴት በዚህ ልክ ላዩ በቃ እኔ ብዙ ሰው አልተረዳኝም፣ ውስጤ ሰላም የለውም፣ መረጋጋት አልቻልኩም ይላል። በነገራችን ላይ እኔ አብርሽ የምር አላቅም ጥሩ እንትን ቢኖረው መረጋጋት ቢችል የሆነ ነገር ቢኖር በአንድ ትዳርና በአንዱ ሚስት ተረጋግቶ ህይወቱ ላይ የሚኖር ሰው ይሆን ነበረ። በፊቱንም የተረጋጋ ሰው ስላልሆነ አሁንም ህይወቱን በሙሉ አብርሽ የተረጋጋ ህይወት የሚኖር አይመስለኝም። በቃ ክው እንዳለ እንደተበሳጨ እንዳዘነ አንገቱ እንዳቀረቀረ የሚኖር ሰው ነው የሚመስለኝ። እግዚአብሔርም ቤተሰቦች በጣም ይቅርታ። ምክንያቱም እንደው የተረጋጋ ሰው ከልቡ የእውነት ለፍቅርና ለትዳር ሞቶ የሚገኝ አይነት ሰው ቢሆን በበፊቱ ህይወቱ ራሱ የተረጋጋና የውሳኔና የቆራጥ ሰው ይሆንና የተረጋጋ ህይወት ይኖረው ነበረ ብዬ ነው ማስበውና እንግዲህ ያው ለዴቭ ምርጫውን ነግሮታል። ከዚህ በኋላ በፍጹም ብዙ ሰው ተስፋ ያደርጋል፣ ግን ተስፋ አታድርጉ፣ ሩታንም ጨምር ማለት ነው። ወደ ሩታ መመለስ እንደማይችል የተዘጋ ጉዳይ እንደሆነ ያበቃለት ጉዳይ እንደሆነ ልጁን ግን ባገኙ አጋጣሚ ሁሉ ሄዶ ማየት እንደሚፈልግ ነው። በዚህ አጋጣሚ ደግሞ አብርሽ ቆፍጠን በለ፣ እዛም አትበል፣ ወንድ ልጅ ቆፍጠን ሲል ነው የሚያምርብ እያሉ ነው እነሱ ናቸው ያሉት፣ እኔ አይደለሁም ቤተሰቦች። እና እንግዲህ የአብርሽ ነገር እንግዲህ ውሳኔውን ለዴቭ አሳውቋል ማለት ነው ምርጦችዬ። ያው እንግዲህ ከሩታ ጋር ያለው ነገር ያለቀለት ነገር ነው። ተስፋ አታድርጎ እንደሚን ያለው በቃ እንደማይፈልግ ግን እኮ ሁኔታው እንደዛ አይመስልም ስታዩት እንዴ። ለዚችም ተስፋ እየሰጠ እዛች ጋር ሄዳል፣ ለዚችኛዋ ጋር ብቻ የአብርሽ ህይወት እኔ እንደዚሁ የሚቀጥል ነው የሚመስለኝ ሳየው ማለት ነው ቤተሰቦች። እና ምንም የተረጋጋ ነገር ሳይዝ ማለት ነው ስለ ልጁም ያስባል፣ ወደዛችም ያስባል፣ ወደዚችም። ታዲያ እንዴት ነው አንተ የተረጋጋ ህይወት የምትኖረው? የሆነ አንድ ቦታ ቆርጠ ይሄን በቃኝ ካላልክ። እኔ ግን አሁን ላይ ሳስብ የሄርሜላ እርግዝና ራሱ ውሸት ይመስለኛል። ውሸት ይመስለኛል ቤተሰቦች፣ የሄርሜላ እርግዝና ማለት ነው። እና ወደ ሁለተኛው ጉዳይ ደግሞ ስገባላችሁ ያው ሄርሜላ አልኩኝ፣ የደስታ ኤርፖርት ላይ እንግዲህ ያዙኝ ልቀቁኝ ሲል ወደ መጣበት ዩሮፕ መሰለኝ እሱ የመጣበት አለ። እንደው አንተማ ከቡታጀራ ቲማቲም ማሳ ውስጥ ነው የመጣው ብላለች አንዷ። ዩሮፕ እያልካታ ኬትም ይምጣ ዋናው ንጹህ ልብ ይኖረው
የፍቅር ልብ ይኑረውና ወደ ኤሮፕ እመለሳለሁ ብሎ ኤርፖርት ላይ እንግዲህ ኤፊ ፈረንጆ ሆነው ሲለምኑት እኔ በቃ አለቀሰ ሁሉ እናንተ ወይኔ ፍቅር አለቀሰ ከምር። እና እንደውም ሩታን አገናኙን በስልክ ብቻ ነው ቻው መላስ ሲል እንደዚህ ቻው አትላትም ኤፊን አንተማ አስመሳይ ነህ ብሎ ሙልጭ ነው ያደረገውና ኤፍሬም ለዛ ነው ቅድም ላይ እንግዲህ አንዴ ተጥሎብሃል መቻል ነው ሰፋ አድርገው ልብህንና ለወንድሙ እንደሚያግዝና ሩታን ወደ ወንድሙ ለመመለስ እየጣረ እንደሆነ ነው ኤፊን ሲናገረው የነበረው ደስታ ማለት ነው። በሩታም አዝኗል፣ ተናዷል። ስለመወዳት ስለማፈቅራት ነው እንዴ እየተረዳችኝ አይደለም፣ ልታዳምጠኝ ስሜቴን አልቻለችም ነው ያለው ደስታ ማለት ነው። አለቀሰ በቃ ማለት ትችላላችሁና ሩታዬ ግን ለምንድን ነው ለደስታ ልቧን መክፈት ያቃታት? ለምንድን ነው ማለት አንዳንዴ የሚሆነን ሰው ከጎናችን ሆኖ የማይሆነን ሰው ላይ ጊዜያችንን እናሳልፋለን። እኔ እንደውም አሁን ሩታን ሳስባት በዚህ ልክ እየደከመች ያለችው ለልዑል ብቻ ሳይሆን የሆነ በቃ ከዛች ሴት ጋር እልህ እኔ ያለፍኩትን ህይወት እሷም ትለፍና ትቅመሰው ትየው ማ ተቃጥሎ ማን ይቀራል፣ ማ በሳት ውስጥ አልፎ ማን ይቀራል አይነት ነገር ይመስለኛል እንጂ ሩታም እኮ በደንብ አርጋ ታውቀዋለች። በደንብ ከኛ የበለጠ አብርሽ ከእንግዲህ ህይወት እንደማይሆናት ትዳር እንደማይሆናት ሲጀመር የሌላ ሰው ገላ የነካ ሰው ምን ያደርግላታል? የሌላን ሰው ገላ ያቀፈ ሰው እግዚአብሔርም ቤተሰቦቼ ከሌላ ሰው ገላ ጋር የተዋሃደ ሰው እንደው ሲጀመር ምን ያደርግላታል? እዛም የቀመሰ እዚህም የቀመሰ አስፈልግም። ሲጀመር ግን ይመስለኛል እሱ አሁንም እኔ እንጃ ብቻ የሩታ ነገርና እንደኔ ግን ደስታን ልቧን ከፍታ ብታስገባው ብታዳምጠው፣ ደስታም ደግሞ መረጋጋት አለብህ። በአንድ የሚሆን ነገር የለም እኮ በአንድ የሚሆን ነገር የለም። ለእሷም ጊዜ ልሰጣት ይገባል። አውቃለሁ እውነቱን ነው። በእርግጥ ብዙ ጊዜ ያልሆናቸውም ደስታና ሩታ ከተገናኙ ራሱ ብዙ ጊዜ ሆናቸው። ግን ቢሆንም መስራት እሷ ላይ መስራት አለብህ። እንደዛ ካላረገ እኔ አሁንም ደስታን ጌታን ቤተሰቦቼ ደስታን ሩታ ትቀበለዋለች እና አብራ የፍቅር ጉዞዋን የፍቅር ጉዞ በመንገድ ላይ አርጉኝ ትጀምራለች ብዬ ለማሰብ ይከብደኛል። የእሱ ድካም ብቻ አሳዘነኝ። አንድ ሰው ብቻ ካፈቀረ ይጎዳል፣ እግዚአብሔርን ይጎዳል። አንዳንዴ ምን ይባላል ፍቅር በመላመድ ነው የሚመጣ ይባላል። ግን ደግሞ ከመጀመሪያም ልባችሁን ያላስደነገጣችሁ ሰው ልባችሁን ያልከፈተ ሰው ምንም የበለጠ ምንም እንትን ብትሉ እኔ እንጃ ልባችሁ ታስገቡታላችሁ ብሎ ማሰብ ይከብዳልና እንደኔ ግን ያው ደስታ ተረጋጋ። በእርግጥ ፍቅር ቀላል ነገር አይደለም። ያው እኛ እንደምናወራው እንደምንጽፈው እንደምንናገረው አይደለም፣ ቀላል ነገር አይደለምና ግን ደግሞ በመሄድም ለውጥ አይመጣም። ኤፊንም አትፍረድበት፣ ምን ያደርግ እዛ ጋም ልጅ አለ መሀል ላይ። ሩታንም የመጣችበትን መንገድ ከወንድሙ ጋር ምን